ዳኒ ለፍቅረኛው እኔ በጣም ስለምቀና ነው እንጂ እኮ ብትመጪ ችግር የለውም ነበረ፣ ግን በጣም ስለምቀና ዛሬ በመምጣትሽ በጣም ከፍቶኛል፣ በጣም ተናድጄብሻለሁ በማለት ብጥስጥስ ብሎ ተናዶ ንዴቱን በፊቷ ገልጿል ማለት ነው። እሷም ይሄንን ንዴትና ይሄንን ብስጭት ስትመለከት እንዴ አንተ ልጅ የደበከኝ ነገር አለ እንዴ አለችው። በጣም በሚገርም መልኩ የደበቃት ነገር እንዳለ 100% እርግጠኛ ሆና ችግር የለውም አታስብ፣ የደበቀኝን ነገርም እደርስበታለሁ ብለዋለች ማለት ነው። እንግዲህ የደበቃት ነገር ምንድነው ካልን ቺት አድርጎባታል፣ ለአባባም ብሎታል። ግን አባባ ይቅር የምትለኝ መስሎታል ሁላ ብሎ ምን ብታደርግ ሲለው ጊዜ አባባ ቺት ባረግባት ይቅር ትለኛለች ብሎታል። ቺት ካደረግ ይቅር አትልም፣ ይቅርም ብትል ደግሞ ፈጣሪ ብቻ ነው የትናንቱን ረስቶ የትናንቱን ትቶ እንደ አዲስ የሚቀበለን እንጂ ሰው ምንም ተአምር ቢፈጠር ይቅርታውን እንኳን ተቀብላ ቢሆን ነገር ግን ነገ ጧት ያንን ነገር ልትረሳለህ አትችልም። ስለዚህ መቼስ ቺት ተደርጎበት ይቅር የሚል ልብ በጣም ከባድ ነው፣ ሊገኝ አይችልም በማለት እንግዲህ ተስፋ አስቆርጠውታል። ሰላም ሰላም ውዶች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ይህንን ቪዲዮ ውስጥ ጀምሩ በቅንነት ላይክ በማድረግ ጀምሩ። ለማዘዝ አይደለም ለማስታወስ ያክል ነው። እና ዛሬ ይዤላችሁ የመጣሁት እጅግ ተወዳጁ ትሁት ድራማ ነው ማለት ነው። እንግዲህ በትሁት ድራማ ላይ የምንመለከተው በጣም ብዙ ነገር አለ እና ሌባ እናት ልጇን አታምንም እና ዳኒ እንግዲህ እንዴ በጣም ነው ያጠፋሽው፣ እንዴት ያለ እኔ ፍቃድ፣ እንዴት እኔ እሺ ሳልልሽ እኔን ሳትነግሪኝ እንዴት እዚህ ቤት ትመጫለሽ እያለ ይቀውጠዋል። ለምን እሱ ሌባ ስለሆነ እሷም ሌባ የምትሆን መስሎት ነው። አሁን አባባ ልጅቷን ለአባባ ለካሊብ ሊያጋባት ይፈልጋል፣ የዳኒን ፍቅረኛ ማለት ነው። ለምንድነው ሊያጋባት የሚፈልገው? አንደኛ በጣም ጥሩ በጣም ጎበዝ ሴት ናት። በነገራችን ላይ ለትዳር የምትሆን ሴት አስቡት። ለእንግድነት እንኳን መጥታ ምሳ ከበሉ በኋላ ትሁትን ካላገዝኩሽ ዕቃ ካላጠብኩኝ ነው የምትለው። ቲናን አይታችኋት ከሆነ ወርቅ ይነጠፍልኝ የምትል ሴት ናት። አይደለም ዕቃ ልታጥብ እንደዚህን ምናምን ነገር አይመቻትም። ሴት ናት ወንድ ናት የሚለው ራሱ ያጠራጥራል። ለዛም ነው በጣም ከብልግናዋ የተነሳ ባሏ በእኔ የምለው አይናቸውን እንዴት ነው ሌሎቹ አይናቸው የተጨፈነ እንደዚህ ነው የሚያደርገው። ባይዘው የፍቅር መሰለኝ ያደ ነው ብቻ ባሏ ባለበት ነው እየማገጠች ያለችው ማለት ነው ባለጌ ሴት። እና አሁን ደግሞ ጭራሹንም ይባስ ብላ ያለችበት አይታወቅም። በእርግጠኝነት በዚህ ሰዓት ቤቱን እንዴት ልሽጥ አባባ እንዳሉት እንዴት ልሽጠው፣ እንዴት ላድርገው፣ እንዴት ገንዘቤን ላግኝ ብላ እያሰበች ነው። እንዴት አድርጌ ላስወጣቸው፣ ምን ልበላቸው፣ ውጡ ልበላቸው ወይስ እንዴት ላድርጋቸው እያለች እያሰበች ነው ያለችው ቲና ማለት ነው። በጣም ነው የሚገርም። አሁን እኮ ውጡ ልትል ትመጣለች ከተነጋገረች በኋላ። ሰው ግን በዚህ ልክ ለካ የእውቀት ማነስ የእውቀት ማነስ ከባድ ነው። ባይዘው ለምን መሰላችሁ? የእውቀት ማነስ እንዴ አሁን እኔ የማየውን እኮ ሌላውን ሰው ያያል። ምክንያቱም እንደኔ አይነ ነው ያኛው አይነ ያለው። ግን በፍቅር ስትታወሩ ማንም ከባድ ነውና እነሱ የሚያደርጉትን ድርጊት አስቡት እንግዲህ። ሌላውን ተውትና እንደው በትንሹ እንኳን ቤቱን በስሟ በዞረላት ቀን ዳኒን ጠርታው ነበረ። ያው ማለቴ የፌኩ ቤት ለማለት ነው፣ ትክክለኛ ቤቱ ሳይሆን። እና ያኔ በቃ እሱ ኧረ ቆይ እስኪ ተረጋጊ እስኪ አስቢ እስኪ እያላት በፍጹም ነው ማሰብ የማትፈልገው። በፍጹም በቃ ድርቅ የሆነ የእውቀት ማጠር የእውቀት ማነስ ነውና ድርቅ ብላ በቃ አንተ ይኸውልህ ከደስታዬ ላይ ውሃ እንዳትበረስብኝ እያለች ተመልክተናታል። እና ምንድነው ነገሩ ስንል እንግዲህ ካሌብም ይችን ሴት እያያት ነው። ማለትም የዳኒን ፍቅረኛ የዳኒን እጮኛ እሱም እየተመለከታት ነው። ለምን አባባ እኔ የምልህን አድርግ፣ እውነት እኔን የምትወደኝ ከሆነ የምታከብረኝ ከሆነ የምልህን አድርግ። ይሄን ደግሞ ያሉበት ምክንያት ለምን አባዬ ለምን የሰው ሚስት ናት ጥሩ እኮ አይደለም ሲል ይኸውልህ እኔ በነገራችን ላይ እየገደለ ይገደል በሚለው ሕግ አምናለሁኝ፣ ቢገደል ጥሩ ነበረ ይላሉ ማለት ነው አባባ። እና ዳኒ ግን ሚስቱን ማለትም ጓደኛውን ከሸኛት በኋላ ተመልሶ መጥቶ ለትሁት ምንድነው ያላት? እንዴ ምን አስባችሁ ነው ጭራሽ በሌለውበት ሚስቴን አምጥታችሁ ያመጣችኋት ይላታል ማለት ነው። እንዴ ምን ነው ቀናህ እንዴ ካሌብ ይወስድብኛል ብለህ ፈራህ እንዴ ስትል እንዴ እንደዛ የሚያስባል እንዴ አላት ማለት ነው። እሷ ደግሞ አይ እሱ እንደዛ አያስብም፣ ምክንያቱ ደግሞ ሚስቱ ጨዋ እንደሆነች ነው የሚያውቀው ብላለች። ትሁት ጎበዝ ልጅ ናት፣ ባይዘው ታውቃለች ካሌብ ሚስቱን እንዳወቀባት ሁሉ ነገር ታውቃለች። ግን ዳኒንም ሁሉንም እንደዚህ ማለት ላለማቀሳሰር ሁለቱንም ብላ የምትሰማ አስተዋይ ልጅ ናት። ማን ትሁት። እና ትሁት እንዴ ጭራሽ ፈርተህ ነው እንዴ ትለዋለች። እሱ ታማኝ ሴት እንዳለችው ስለሚያስብ እንደዚህ አያደርግም። ግን
እሷ ታማኝ አይደለችም። እሱ የሚያስበው ምንድነው ታማኝ ነች ብላ ነው። እሱ ግን ታማኝ እንደሆነች ነው የሚያስበው። እሷ በእርግጥ ምንም እንኳን ታማኝ ባትሆንም ግን አንተ እንዴት ነው ነገሩ? መጥፎ ዘር ዘርተህ መልካም ዘር የምጠብቀው አይከብድም ትለዋለች ማለት ነው። ስለ ዘር የምታወሪው ስምን ነው? ስለ ዘር ምናምን አውራሽ እርሳችሁን አፈቀሽ እንዴ ሲላት፣ አዎ እርሻችን ላይ በቆሎ ዘርተን ጤፍ በቅሎ አያቅም። ህይወት ጥሩ መሬት ናት። ስለዚህ መልካም ነገር ከዘራህባት አሁን መልካም ነገርን ታጭዳለህ። ካልሆነ ግን ክፉ ነገር ከዘራህ ልታበቅል የምትችለው ክፉ ነገር ነው ብላ መልሳለታለች። በነገራችን ላይ ሚስት ብትወሰድ ወይ የሷ ወይም ደግሞ የወሰዳት ሰው ችግር አይደለም። ምክንያቱም አንተ ታማኝ ሆነህ ስላልጠበካት ብለዋለች። እውነቷን ነው። እሱ ታማኝ ስላልሆነላት እንግዲህ ፈጣሪ ያው ምን እንደሚያደርግ አይታወቅም። እና የወሰዳትንም ሰው ገድዬ እኔም ሞታለሁ ይላል ማለት ነው። እና እኔ እዚህ ሁሉ የተጨማለቀ ነገር ውስጥ የገባሁት ምን አስቤ ምን ፈልጌ ይመስልሻል? እሷን አንደላቅቄ ለማኖር ብዬ እኮ ነው ይላታል ማለት ነው። እና በጣም ነው የሚያሳዝነው። እንግዲህ ዳኒ በእርግጥ አዎ የገባው ከእንደዚህ አይነቱ ጥንቅጥ ውስጥ የሚወዳትና የሚያፈቅራትን ሴት አንበላቶ ለማኖር ገንዘብ ፈልጎ ነው። ነገር ግን ገንዘብ ስንፈልግ በዚህ መልኩ ነው እንደ ገንዘቡን ማምጣት ያለብን? ገንዘቡ እኮ በሌላ መልኩ ሊመጣ ይችል ነበር አይደል እንዴ? እና በዚህ መልኩ መጠበቃችን በጣም የሚያሳዝን ነው። አባባ ደግሞ ዳኒን ጠይቀውታል ማለት ነው። እንደው ቲና አልደወለችልህም? አልጠየቀችህም ወይም አንተስ አልደወልክም ወይ ሲለው ጊዜ አይ አባባ እንዴት ነው ልትደውል የምትችለው? በጣም እኮ እኔ ያሳቀኝ አባባ ጥያቄ ነው። ልጄ ቲና ለአንተ አልደወለችልህም እንዴ ብለው ደረቅ ጥያቄ ጠይቀውታል። እሱም አይ አባባ አልደወለችልኝም፣ እንዴት ነው የምትደውልልኝ ሲል ጊዜ ማለት እንዴት ስትል ወንድሟ አይደለ እንዴ ሲለው ጊዜ አይ አባባ ቤት ሰታት እሷ ደስታዋን እያጣጣመች እንዴት ነው ለእኔ ልትደውል የምትችለው ብሏል ማለት ነው። እንዴት አወክ ቤት እንደሰጠዋት ሲለው ነግራኝ ነው አለ። ደነገጠ። ምክንያቱም በነገራችን ላይ የደነገጠበት ምክንያትን ልንገራችሁ። አንደኛ ነገር አባባ እንደሚያውቅ ያውቃሉ፣ ግን እንዴት አወቀ ሲባል የተቀበለች ቀን ወረቀቱን ይዛ ለዳኒ ነው ቀጥታ የደወለችው። ዳኒ ሄዳ አብረው ጠጡ ምናምን እና አባባ እንጠጣ ስትለው ጊዜ አይኔ በዚህ ሰዓት አልጠጣም ብለው ወደ ቤታቸው ሲሄዱ ዳኒ ደግሞ ወጥቶ ሄዷል መጠጥ ቤት። ያንንም ደግሞ ማን አይቷን? ካሌብ አይቷል። አባባ ወደ ቤት ተመልሰው አሁን እኮ መጠጡን ጀመረችው ሲሉ አሀ ዳኒ ወጣው ለዛ ነው እንዴ ብለዋል። ስለዚህ እሱ እንደሰማ ያውቃሉ ማለት ነው። እና ግን አባባ በጣም ደህና ሰው ነዎት፣ በእውነት ለእኔ ብቻ ጨከኑ እንጂ በጣም ደህና ሰው ሩሩ ነዎት ሲል ጊዜ አባባ ደግሞ እንደ እኔ እንዳንተማ የራራውለት ሰው የለም ይላሉ ማለት ነው። ከዛ የብር ጥያቄ ይጠይቃል፣ የብድሩን ጉዳይ ማለት ነው። እና እኔ በጣም ነው ምራራለሁ እንዴ ካሌብን እኮ ነው የምትመስለኝ ሲል ጊዜ እንዴ አባዬ አትሰክሰኝ ብለዋልኝ። መሰከስ ማለት ምን ማለት ነው ሲሉ አደልለኝ፣ አታታለኝ፣ አትሸውደኝ ማለት ነው ብሎ አብራርቷል። ከዛ እሺ አባዬ እንደዛ ከሆነ እውነት ከወደድከኝ ገንዘብ ስጠኝ ብለዋል ማለት ነው። እንግዲህ ገንዘቡ ቀላል ብር አይደለም፣ በሚሊዮን የሚቆጠር ብር ነው ብድር የጠየቀው። ያንን ብድር ጠይቆ እሺ እሰጥሃለሁ ልጄ፣ ግን ቲና ትምጣና ከመጣች በኋላ እኔ ብሩን ላንተ እሰጥሃለሁኝ አታስብ ሲለው ጊዜ 1 ሚሊዮን ጨምሬ ትርፍ አድርጌ ነው የምመልሰው። በእውነት ግን ማንም ሰው ሳያቅ ስጡኝ። አስብ እንግዲህ ሊሸውድ ማለት ነው። እንደው ጅል ነው የመሰሉት አባባ። እና በመሀል ግን ቲና ትደውላለች ማለት ነው ዳኒ። ከዛ ቲና ጠየቀችው ማለት ነው ስለ ካሌብ። እሱን ተይው እባክሽ እሱ እረስቶሻል ብሏታል። ባይ ዘ ወይ ካሌብ ረስቷታል። አዎ ሲጀመር የሚፈልገው ሁላ ስትመጣ መፋታት ነው፣ እሷን መፍታት ነው የሚፈልገው። እሱንም ደግሞ ነግሮታል ካሌብ ለዳኒ ነግሮታልኝ። ግን ምን ወሰንክ ምን አሰብክ ሲለው ጊዜ አይ እንግዲህ ምን የእሷ የተወችውን እኔ ምን ላደርግ እችላለሁ፣ ስለዚህ እኔ አሁን ያሰብኩት መፍታት ነው ምናምን ብሎት ያው ባለፈው ፓርት እናውቃለን ማለት ነው። ስለዚህ አሁን ላይ ግን እሱን ታዩ ባክሽ ረስቶሻል ሲጀመር ይላታል። ምክንያቱም ደጋግማ ስለ ካሌብ ትጠይቃለች። ካሌብ እውነት ነው ረስቷታል። እና ለመሆኑ የት ነው ያለሽው ሲላት ጊዜም ያለችበትን ቦታ ትነግረዋለች። እሺ ለማንኛውም አትጥፊ፣ ቶሎ ቶሎ ደውይልኝ፣ እኔ እጠብቅሻለሁኝ፣ ደግሞ ናፍቀሽኛል ብሎ ጭራሽ ልቧን ለማቅለጥ ይሞክራል ማለት ነው። በነገራችን ላይ ናፍቃው ሳይሆን ገንዘቧ ናፍቆት ነው። ለምን እንዴት ብቻዋን ቤትን ያህል ነገር ትበላለች
ብሎ ተናዶ ነው። ይህም ደግሞ የቤቱ ኪሳራ የናባባ እንደው ቤቱን አልሰጡም እንጂ ሰጥተው ቢሆን የቤቱ አልበቃ ብሎ ጭራሽ ምንድነው የሚያስበው ዳኒ ሌላ ጭራሽ አስቡት በሚሊዮን የሚቆጠር ብር ያለ ምስክር ስጡኝ ብሎ ብድር ይጠይቃል ማለት ነው። ይሄ የዋጅል ግን ልክ ቲና ስትደውልለት ከእሷን ካወራ በኋላ ማንን ያገኛን? ፍቅረኛውን። ከዛ ምን ይላታል? ተሳካ የኔ ፍቅር ስናስብ የነበረው ሁሉ ተሳካ፣ በጣም ተሳካ ይላታል ማለት ነው። እና እሷ ግን እንዴ በቃ ማለት እንደዚህ ደስታውን ነግሯት በቃ ይላታል። ለምንድነው በቃ ያላት? እሷ ምን ፈገግታ የለም ጥሩ ነው ምናምን አይነት ነገር ነው ፌሷ የምታሳየው። እሱ የጠበቀ ዋው ተሳካ እንዴ ማይከውን ነጻላ አይደል የሆነ ሰርፕራይዝ የመሆን አልሆነችም። ለምን ጉዳዩ ሰርፕራይዝ የሚያደርግ አይደለም ሲጀመር። የሰው ገንዘብ ወስደህ ገና ቤት አቀናለሁ ብለህ ስታስብ ነው የፈረሰው ጉዳዩ ማለት። እና እሷ ምንም ነው ሰርፕራይዝ የማትሆነው። ለምን አለቀ ደረሰ እያላት ምንም የደረሰ ነገር የለም። እና አታስጨንቀኝ እኔ የምፈልገው ሁሉንም ነገር ጨርሰው ውጤቱን ስታሳየኝ እሱን ነው የምፈልገው ትለዋለች ማለት ነው። እሱ ግን እንዴ ቤብ ኦልሬዲ እኮ አለቀ እያልኩሽ ነው ምናምን ብሎ ይቀልጣል ይቀብጣል። ነገር ያላለቀ ነው ባይዘው ያላለቀ። ብድሩም ቢሆን አይሰጡትም። ለምንድነው የማይሰጡት? መጀመሪያ እህትህ ትምጣ ብለውታል። እህቱ ደግሞ ስትመጣ እነሱን ለማስወጣት ነው የምታስበው። እነሱን ማስወጣት ደግሞ የማይሳካ ነገር ነው። ለምን? የተሰጣት የቤት ፕላን ፎርጅድ ነው። ስለዚህ እሱ ግን ከዚህ በኋላ በህይወታችን ደስ የሚል ህይወት እናሳልፋለን ምናምን እያለ ዳኒ ፍቅረኛውን ይጀነጅናታል ማለት ነው። ነገር ግን የማይሳካ ነገር ነው። ምክንያቱም የህልም እንጀራ አላማለኝ በሰማይ ወተቷንማ ላይ ነው። በሰው ገንዘብ ቤቴን መስርቼ እኖራለሁ ብሎ ማሰብ በእውነቱ ከዚህ በላይ የዋህነት የለም። እና በጣም እኮ ነው በጣም የሚገርመኝ 4 ሚሊዮን ብሩን አባባ ረሳኸው እንዴ ምናምን ብሎ የጠየቀው ምንድነው 4 ሚሊዮን ብሩን አባባ ደግሞ ችግር የለውም እሰጥሃለሁ አሉት። ወር ሳይሞላ አስቡት የሌብነቱ ሌብነት የሚያስነቃው እንደው እንኳን በአመት እመልሳለሁ ምናምን ይባላል። እንዲህ አይነት ብር ወር ሳይሞላ ነው የምመልስልዎት። ስመልስ ደግሞ 5 ሚሊዮን አድርጌ ነው ብሩ ሊወልድ ነው እና እንደዛ ይላል ማለት ነው። አባባ ደግሞ ምን ነው የአራጣ አበዳሪ ነኝ እንደ ይላሉ። ከዛ እሱም አይ እኔ እኮ ደስ ስላለኝ ነው እንጂ እንደዚህ የማደርገው እሱ አራጣ አበዳሪ አይደሉም ይለዋል ማለት ነው። ይላለን ለአባባ። አባባ ደግሞ ችግር የለውም እኔ እህትህ እንደመጣች ቲና ትምጣ ብቻ። ለምንድነው ቲና ትምጣ ያሉት? እንዳልኳችሁ ስለማይሆን ነው ስለማይሳካ ነው። ቲና አሁን የምትመጣው እነሱን ውጡ ለማለት ነው። ማስወጣት ደግሞ አትችልም ማለት ነው። ለዛ ነው ቲና ትምጣና ያሉት። እና እንግዲህ በጣም የሚገርመው ነገር ግን የመረዳትና ያለመረዳትን ጉዳይ ሲያወሩ ነው። እዚህ ጋ ነው ፖይንት የያዘው ዳኒ። በጣም የሚገርመው ካሌብ ቲናን ከማግባቱ በፊት ቲናን ተረድቷት አይደለም ያገባትኝ እና የአንተ ሚስት ግን ተረድቻታለሁ ሲለው ጭራሽ ይደነግጣል ማለት ነው። በጣም ነው ፌንት የሚበላው። እና እንግዲህ ካሌብ የዳኒን ነጮኛ እንዳያትና እንደተመለከታት እያየን ነው። ወደፊት ደግሞ የሚሆነውንም አብረንም እና ይሆናል። አብራችሁ ስለቆያችሁ አመሰግናለሁ ውዶቼ። ላይክ ያላረጋችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። አዎ የዳኒ ፍቅረኛ ዞሮ ዞሮ የካሌብ ሚስት ትሆናለች። ይሄንን ደግሞ የሚያደርጉት አባባ ናቸው ያሉት ባይዘው እና በቀጣይ ክፍል የምንገናኝ ይሆናል። ላይክ ያላረጋችሁ በድጋሚ ለማዘዝ አይደለም ለማስታወስ ነው። ላይክ አድርጉ። ባይ ባይ ውዶቼ።